የአንድ ሰው ሕይወት አልፏል። 3 ሰዎች ላይ ከባድ የአካል ጉዳት ደርሷል። ፖሊስ ከባድ የአካል ጉዳት ከደረሰባቸው መካከል የ7ኛ እና የ5ኛ ክፍል ሴት ተማሪዎች ይገኙበታል። በአዲስ አበባ የተባበሩት አካባቢ በደረሰ መኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአደጋ ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳወቀ። ትላንት መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ነው አደጋው የደረሰው። የሰሌዳ ቁጥሩ ኮድ 3A 41968 AA የሆነው አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ ተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ኤስኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥር ኮድ 335090 AA እና የሰሌዳ ቁጥር ኮድ CB 57071 AA ቪስ የሆነው ተሽከርካሪዎችን በመግጨት የተባበሩት አደባባይ ላይ በመውጣት ሊገለበጥ ችሏል። በአደጋውም የፒክአፕ መኪናውን አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩት 2 የ7ኛ እና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናውን አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ይገኛል። አሽከርካሪዎች ሁሌም ቢሆን የመንገዱን ሁኔታ አቀማመጥ በሚገባ በማጤን ተሽከርካሪዎቻቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ ይገባል ያለው ፖሊስ ለሟች ቤተሰቦች መጽናናትን ለተጎጂዎችም ብርታትን ተመኝቷል። ይህ እንዲህ እንዳለ ወደ ቀጣይ ወደ ሆነው መረጃችን ስናቀና ሁቲዎች እስራኤል ላይ የሚሳኤል ጥቃት በመሰንዘር በቅርቡ ወደ ቀጥተኛ ጦርነት ቢቀላቀሉም በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራሮች መካከል የሀሳብ ልዩነት እንዳለ ዘገባው ጠቁሟል። ሁቲዎች እስራኤል ላይ የሚሳኤል ጥቃት በመሰንዘር በቅርቡ ወደ ቀጥተኛ ጦርነት ቢቀላቀሉም በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራሮች መካከል የሀሳብ ልዩነት እንዳለ ዘገባው ጠቁሟል። ከዚህ ቀደም ሁቲዎች እስራኤል በጋዛ ፍልስጤማውያን ላይ የምታካሄደው የንጹሃን ጭፍጨፋ እንድታቆም ግፊት ለመፍጠር በቀይ ባህር የሚያልፍ መርከቦች ላይ ጥቃት በመሰንዘሯ ከፍተኛ ቀውስ ተፈጥሮ ነበር።